የአቢገር ቅሌት በአደባባይ ወጣ። ዳጣ አቢገርን አጋጭታ ለቃ ቅሌቷን በሙሉ ቤተሰቦቿ ፊት ዝርዝር አድርጋ ተናገረች። አባዬ ታንተ ኪስ ብር ስትሰርቅ አይቻታለሁኝ ነው የምልህ ብላ ሁሉንም ነገር ለወይዘሮ ማርታና ለአቶ ደረጀ ተናገረች። ወይዘሮ ማርታ እጅጉ እንደነገጠች የእውነት ይህንን ነገር አድርገሻል ወይ አቢገር ብላ ስትላት በፍጹም አላደረግኩም ብላ ካደች። ዳጣ እንደምትክጂ ገብቶኝ ነበረ። ቆይ እዚህ ቤት እኔ ነኝ ባዳ የመጣሁት እና በእኔ ልታማሃኝ ነበር ከጋሼ ኪስ ብር የሰረቅሽው? ስለዚህ በቪዲዮ ቀርጭሻለሁ ብላ የቀረጸችውን ቪዲዮ ለቤተሰቦቹ አሳየች። አቶ ደረጀና ወይዘሮ ማርታ አቢገርን ከቤት አባረሯት። አንቺ ከዚህ በኋላ ልትቀጭ ይገባል። እስከ መቼ ድረስ ነው በዚህ ሁኔታሽ የምንቀጥለው? ብለው ተናደዱባት። ዳጣ የአባቷን ስሜት መቆጣጠር እያቃታት ወይዘሮ ማርታ ፊት ራሱ አባዬ እያለች ወሬ እየሳተችና እንዲሁም ደስታዋን መቆጣጠር ስላቃታት ሁልጊዜ በጣም ፊቷ ይፈካል። ወይዘሮ ማርታ እኔ ምልሽ ይህን ሰሞን የተፈጠረ ነገር አለ እንዴ ዳጣዬ? ምክንያቱም ከበፊቱ በጣም ተቀይረሻል። እናም ለደረጀ የምታሳየውን ፊት ለእኔ ወይም ለውሃ አሊያ ላቢገር አታሳየንም? ምንድን ነው? ምን ነው የአባትሽ ጓደኛ በጣም ተንከባከበሽ እንዴ? ብላ ጥያቄ አበዛችበት። ናታንና ዳጣ በስተመጨረሻ ፍቅራቸውን ተገላለጹ። እኔ ምልሽ ቆይ አንቺ ግን የእውነት ለእኔ ስሜት የለሽም ወይ ብሎ ሲጠይቃት እውነት ለመናገር አቢገር ከሌለች ስሜት አለኝ፣ አቢገር ካለች ግን የለኝም ብላ አለች። ቆይ ምንድን ነው እንደዚህ የሚያሳፍርሽና የሚያስፈራሽ ነገር አለ እንዴ? እስኪ ንገሪኝ ዳጣ፣ እውነት እኔን አትወጂኝም ብሎ ሲላት፣ አረ ወድሃለሁ። ምን በወጣኝና ነው አንተን የማልወደው? አንተ እኮ በጣም ተወዳጅ ወንድ ነህ ብላ አለችው። እውነትሽን ነው? አዎ። እና ታዲያ እኔ የምወደድ ወንድ ከሆንኩኝ ፍቅርስ ምን ማለቴ? እንዴ ፍቅር እኮ ደስ የሚል ነገር ነው። አልገባኝም አባባልህ። ማለቴ ግልጽ ብታደርግልኝ። ጠጋ እያለ እኔ ምልህ ከኔ ግን ፉንቃ ይዞሃል እንዴ? አኳኋንህን ሳየውና አይኖችህን ሽፋሽፍቶችህን በሙሉ ሳያቸው ለእኔ የተለየ አይነት ስሜት ያለህ ይመስላል። ስለዚህ ተናገረውና ይውጣለት ስሜትህን ብላ አለችው። ናታንም በቃ ከዚህ በኋላ ያበጠው ይፈንዳ፣ ምንም ነገር መደበቅ አልፈልግም ዳጣ፣ አፍቅሬሻለሁ፣ ስለዚህ ልትረጅኝ ይገባል ብሎ አፈረጠው። ምን እንዴ? ግን እኮ አቢገር በጣም ትወድሃለች፣ በጣም ታፈቅርሃለች። በዛ ላይ ጋሸም ሆነ እትዬም አንተና እሷ እንድትጋቡ ይፈልጋሉ። ቆይ ይሄ ነገርስ? እኔማ በእሷና በአንተ መካከል በፍጹም መግባት አልችልም ብላ ስትል፣ እንዴ አብደሻል እንዴ ዳጣ? እኔ በፍጹም አቢገርን ለወዳትም ላፈቅራትም አልችልም። ግን እንደ ወንድም ካልሽኝ ግን እንደ ማንኛውም ወንድም ስታጠፋም ሆነ ተንኮሏንም ሁሉንም ነገር ተቋቁሜ ችዬ ለወዳት እችላለሁ። ነገር ግን ለወደፊቱ ሚስቴና እንዲሁም የልጆች እናት አቅፌ የምተኛው ሴት የምትሆነኝ አንቺ ነሽ እንጂ እሱ አይደለችም ብሎ ሲላት ዳጣ በጣም ደስ አላት። እናም በፍቅርና በደስታ ፍንቅንቅንቅንቅ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ሰላምዬ ዛሬ በድንጋጤ ልትሞት ነበረ። እናም ሰላምዬ ዳጣን እኔ ምልሽ ዳጣዬ ትናንትና ማታ ግን የምን ደስታ ነበር ብላ ስትላት፣ ወይ ሰላምዬ አቢገርን ይመስል ምን ነው ጥያቄ አበዛሽብኝ? አንቺም ትጠራጠርኛለሽ እንዴ? ኧረ እኔ እንደዛ አይደለም።
ተይኝ እስኪ ስለ አቢገርማ አሁን እክፍል ላጸዳ ሲሄድ የነጋሸን ክፍል ውስጥ ናት። ምን እያደረገች አላውቅም። ብቻ ግን የአባቷን ጃኬት ይዛ ተወዲህ ታደርጋለች። ምን? ይህንንማ ነገር ሂጄ ማየት አለብኝ። ኧረ ተይ ዳጣ ተይ። ደግሞ ብለሽ ሰላም ነግራት ነው ታስብለኝ እንዴ? አይ ለማንኛውም ሰላምዬ ምን እያደረገች እንደሁ ለምን ፈልጋ እንደሆነ የምትገባው ማየት እፈልጋለሁኝ ብላ ሄደች። ስትሄድ ማመን አቃታት። የምታየውን ሁሉ እጅጉን ከበዳት። እንዴ ቆይ ምን እያደረግሽ ነው አቢገር ብላ ስትላት፣ ምን አገባሽ? በእናትና በአባቴ ክፍል ደግሞ አንቺ ምን ጥልቅ አረገሽ? ያቺ ሰላም ናት አይደለም? እንደውም እሷ ባሏን በቅርቡ የማታስተዋውቀኝ ከሆነ እመኔኝ እኔ በማደርገው ነገር አድርጌ አዋርዳታለሁ ብላ አለች። ትሰሚኛለሽ? ታላቂ መሆንሽን አትዘንቂ። አርፈሽ ብትቀመጭ ይሻልሻል አቢገር። ብለሽ የአባዬን ብር ሰርቂ ነው። ትሰሚኛለሽ? በኋላ ደግሞ እኔ ሌባስ ብለሽ ሌላ ችግር ትፈጥሪ ነው። አረ በጣም ትገርሚያለሽ። ወይ ጉድ ብላ በጣም ተናደደችባት። ውሃና እንዲሁም ደግሞ የአቢገር ፍቅረኛ ምጥን ሆነው ተረት እንዲሁም ደግሞ ስለነ ሻሩክ ስለ ህንድ ፊልም ሲያሳያቸው እና ሲያሰለጥናቸው ቆይቶ አቢገር ጋር ሂደሽ በጣም እንደምወዳትና እንደማፈቅራት እንዲሁም ደግሞ ፍቅሯ እያንገበገበኝ እንደሆነ ሂደሽ ንገሪልኝ ብሎ አላት። እሷም ናታን ጋር መጣችና አቢገር እንዴት ነህ ናታንዬ? ደህና ነኝ አቢገር፣ እንዴት አመሸሽ? ደህና ነሽ ብሎ ሲላት በጣም ደህና ነኝ። እኔ ምልህ ምግብ ልስራለህ እንዴ? እንዴ አሁን ሰላም የሰራችው ምግብ አለ አይደል? ምን ያስፈልጋል ምግብ? አላቅም ብቻ ግን ካንተ ጋር ማውራት መጫወት ደስ አለኝ። በዛ ላይ ምግብ ብሰራለህ። አረ ችግር የለውም። እኔ ምልህ አቢገር ግን ትናንትና ማታ በተደረገው ደስታ ምንም እየተዋጠልኝ አይደለም። እንዴ ደግሞ ምን ፈለግሽ? እስኪ ንገረኝ። አንድ ሰው ከመሬት ተነስቶ እንዴት ነው ደስ ሊለው የሚችለው? በዛ ላይ አባዬ ደስ ብሎኛል ብሎ ሲያወራ ዳጣም ሆነች ውሃም አሉ። ይኸውልሽ አቢገር ያንቺ ችግር ይሄ ነው። የሰው ልጅ ሲደሰት በፍጹም ደስ ሊልሽ የምትችይ አይነት ሴት አይደለሽም። ስለዚህ ደስ ሊልሽ ይገባል። ምን ተገኝቶ? በቃ እኔም ደስ ብሎኝ ነበር። እሺ ብላ ቁጭ ብላ ዝም ብላ እና አትወጭም እንዴ? ምን ነው ዳጣ ብትሆን እኮ ተቀመጪ፣ እደሪ፣ ዋይ እንዲህ በይ እያልክ በጣም ጥያቄ ታበዛባት ነበር። እኔን ግን ውጪ አልከኝ አይደል? አየ ልዩነታችንን። ወይኑ ጉዴ! ቆይ አንቺ ግን በዳጣ እስከ መቼ ድረስ ነው የምትቀኝ? ውይ አቢገር እስኪ በቃተኝ ላንብብበት ብሎ መጽሐፉን እያነበበ ውሃ መጣች። እኔ ምልሽ አቢገር፣ እሺ ቾምቤ ምን? በጣም ነው የማፈቅርሽ፣ በጣም ነው የምወድሽ፣ ፍቅርሽ እያንገበገበኝ ነው ብሎሻል። በጥፊ ላሰቻት። ናታን በጣም ደነገጠና ቆይ እንዴት እንደዚህ ታደርጊያለሽ አቢገር? እና ታዲያ ሰውን መርጣ መናገር አትችልም? እንዴት ነው አንተ ፊት እንደዚህ አይነት ነገር የምትናገረው? ምን ችግር አለው አቢገር? ቆይ አንቺ በሰው መወደድን መፈቀርን አግኝተሽ ሆኖ እንዴ? በዚህ ልክ ለምንድን ነው ራስሽን እንደዚህ የምታደርጊው? አንቺ እኮ ከማንም አትበልጭም። ስለዚህ ምን ችግር አለው? አይ በፍጹም ቢሆንም አንተ ፊት እንደዚህ አይነት ነገር ልትናገር አይገባትም ነበር። ውሃ ተናደደችና ትሰሚኛለሽ፣ ከዚህ በኋላ እንደውም ምንም ነገር አላወራሽም፣ አልናገርም ብላ ጥላት ወጣች። ዳጣዬ ውሃዬን እቅፍ አደረገቻት። እንዴ ለምንድን ነው የምታቅፊኝ? ምን ነው እህትሽ ስለሆንኩ ነዋ። ፍቅር አይገባሽም እንዴ? ይገርማል። ምን ነው ደግሞ የሚገርመው? ውሃ ያንቺ ነገር እኮ አያልቅም። አቢገር በጣም ትመታኛለች፣ ታሰቃየኛለች። አንቺ ደግሞ በጣም ታቅፊኛለች፣ ትንከባከብኛለች። እንግዲህ እንደዚህ ነዋ። አንዳንድ ጊዜ ልመጁ። አቢገር ብትሆን ስለምትናደድ ነው። በቃ ታያትሽ ብላ አለቻት። አቶ ደረጀና ዳጣ ወደ ስራ ሲሄድ አቶ ደረጀ እየተንደረደረች ገባችና አባዬ አረ ተረጋጊ፣ ይሰሙሻል። አባዬ ማንም አይሰማንም። ምን ተፈጠረ? ጫማም ግዛልኝ፣ እሺ፣ ልብስ ግዛልኝ፣ እሺ፣ ፀጉር ጌጥ ሁሉንም ነገር ግዛልኝ ትለው እሺ አላት። ከዛ ዳጣዬ በሀሳብ ጭልጥ አለች። አቶ ደረጀ ምን ተፈጠረ? ምን ሆነሽ ነው? ኧረ ተይ ዳጣ ተይ ዳጣ ብሎ ሲላት እንደ አባዬ አቤት
ቆይ ምን ሆነሽ ነው? እገዛልሻለሁ አልኩሽ አይደለም እንዴ? አይ አባዬ እንደዛ እኮ አይደለም። ልጆች አባቶቻቸውን ወይም እናቶቻቸውን ግዙልኝ እንዳርጉልኝ ሲሉ እቀና ነበረ። እናም ለዛ ነው እንጂ ምንም ነገር አልፈልግም። ማለት ፀጉር ጌጥም ጫማም ሁሉም ነገር አለኝ። ማለቴ ያኔ ባለፈው የገዛህልኝ። ስለዚህ ምንም ነገር አልፈልግም። መልካም ቀን ብላ ጉንጩን ሳም አድርጋ ወደ ቤቷ ገባች። አባቷ ፈጣሪውን አመሰገነና እጅጉን ተደነቀ። ይገርማል። አሁን አቢገር እና ዳጣ እህታማቾች ናቸው ቢባል ማን ያምናል? የአቢገር ስራ ሌላ፣ የእሱ ስራ ሌላ። ወይዘሮ ማርታ ከስራ ስትመጣ ሁሉንም አቅፋ ሰላም አለቻቸውና ከዛ እኔ ምልሽ አባትሽ ደህና ነው ብላ ስትላት ግራ ገባት። የአባትሽም ስም ጠፋሽ እንዴ? ኧረ ተይ ተይ፣ ያው ወልዶ ጣለኝ እንጂ አላሳደገኝ። ቢሆንም ዳጣዬ አባት አባት ነው። አባት ሊከበር ሊፈራ በቃ ሊመሰገን የሚችል ፍጥሮት ነው። እናትስ? እናትማ እናት ናት። በቃ ብትራብ ብትጠማ ላንቺ ምንም ነገር አታሳይሽም። ስለዚህ ግን ደግሞ ሁሉም ልጆች ማንን ተወዳላችሁ ቢባሉ እናቴን ነው የሚሉት። ሁሉም ወደ እናት ነው የሚያደሉት። ግን ደግሞ ያለ አባት ሁሉም ነገር ባዶ ነው እና አባትሽን ልትወጂውና ልትፈሪው ይገባል ብላለቻት። ከዛ ዳጣዬም ምስጣለችና እሺ አንቺ ያልሽኝም በሙሉ አደርጋለሁኝ ብላ አለች። አባቷ ከስራ ሲመጣ በጣም አቀፈችው። ወይዘሮ ማርታ ግን አንድ ነገር አስተዋለኝ። ቆይ ደረጀና ዳጣ ግን የእውነት ምን አይነት ነው? እኔ ግራ እየገባኝ ነው። የጓደኛው ልጅ ናት ወይስ ደግሞ ይቺ አቢገር የማይሆን ነገር ጭንቅላቴ ውስጥ ፈጥራ እኮ እያሰቃየችኝ ትገኛለች ብላ አለች። አቶ ደረጀ ሁሉንም ሰላም ብሎ ቁጭ አለ። እኔም ብልህ ደሬ የትናንትናውን ደስታ ግን እያልበሰበስክ ዝም አልከኝሳ? ከዛ አቶ ደረጀ የሚያደርገው ነገር ጠፋ። እንዴ ምን ነው? እኔ በልጆች ልደሰት አልችልም እንዴ? በዛ ነው የተደሰትኩት። በቃ ተይኝ እስኪ ማርቲ፣ ልብስ ልቀይር ሞቀኝ ብሎ ሊቀይር ሲነሳ አብራ ተነሳይ። አረ ዳጣ ቁጭ በይ ተረጋጊ። አባትሽ እኮ ማለቴ አጎትሽ ልብስ ሊቀይር ነው እንጂ የሚሄደው የትም አይሄድም። ኡፍ እሺ 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 በቃ ብላ እሷም ደግሞ ቁጭ አለች። ናታንና ሰላምዬ እኔ ምልህ አናገርካት እንዴ? ማንን? ዳጣን ነዋ። ውድ ህያብ ኤንድ በዩቲዩብ ቤተሰቦቼ የዛሬው ዳጣ ይሄን ይመስል ነበር። በቀጣይ እስከምንገናኝ